ከመስመር ተነስተው የሚጫወቱ ተጫዋቾች ናቸው። ጨዋታውን የጀመረው ሲዳማ ቡና ነው። ኢንተርናሽናል ዳኛ ሃይማኖት አዳነ ጨዋታውን አስጀምረዋል። ሲዳማ ቡና ከግራ ወደ ቀኝ የተለመደውን ነጭና እንደዚህም ደግሞ ቡኒ ስትራይፕ ኢትዮጵያ መድን የሚታወቅበትን ሰማያዊ ማሊያ ለብሶ ወደ ሜዳ ገብቷል። ማርቆስ ኤልያስና ሳምሶን ጥላሁን በአማርኛ የቀጥታ ስርጭት፣ በአፋን ኦሮሞ የቀጥታ ስርጭት መኳንንት ሞጬና ናውል ሮባ ይህንን ጨዋታ ወደ እናንተ እያደረሱ ቆይታ የሚያደርጉ ይሆናል። በአማራጭነት በዩቲዩብ እና በፌስቡክ ገጽ ከዛ ውጭ QR ኮድ ስካን በማድረግ ይህንን ጨዋታ በአማራጭነት መከታተል ትችላላችሁ። በተመሳሳይ ሰዓት የጣና ደርቤ ፋሲል ከነማ ከባህር ዳር ከነማ ጋር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ጨዋታቸውን የሚያከናውን ይሆናል። አቤል ያለ መጀመሪያ የኳስ ንክኪ ይህ ጨዋታ ከሳጥን ሳጥን ረፍት የለሽ እንቅስቃሴ የሚያደርግ ነው። አንደኛው አሸንፎ ነው የመጣው። ዋንጫ ማሳካቱ የሚታወስ ነው። 1975 የአዲስ አበባ ሻምፒዮና ዋንጫ ከወሰደ በኋላ የመጀመሪያ ድሉ ነው። ባለፈው የውድድር ዘመን ብለስ ነጎ በመስመሮች መካከል የመጀመሪያ ጎል ፍለጋ አቤል ኳሱን ማግኘት አልቻለም። ፍቅረ ኢየሱስ ጅምስ የመጀመሪያ ጎል 4ኛ ደቂቃ ላይ ለማስቆጠር ከጫፍ ደርሶ በአሰልጣኙ ስር 8 ነጥቦችን ብቻ የሰበሰበበት የተለየ ደስታ የድጋፍ ስሜት እያሳዩ ይገኛሉ። እዚህ ጋር ተያይዞ ሊነሳ ይችላል። ያሬድ ባየ ከተከላካይ ጀርባ የሚጣል ኳስ ምናልባት በዚህ ሰዓት የመጀመሪያ ጎል ብርሃኑ በቀለ ለጎል የቀረበ አስደናቂ ኳስ ነው። ያሬድ ባየ ለብርሃኑ በቀለ በረጅሙ ማቀበል የቻለው የመጀመሪያ ኳስ ቁጥጥሩ በጣም ጥሩ ነበረ፣ ግን አጨራረሱ ደካማ ነው። አቡበከር ኑራን የመፈተን አቅም አልነበረውም። አቡበከር ኑራ ጋር ሲሄድ በርዶ ነው ኳሱ ሄደው በሲዳማ ቡና። ያሬድ ባየ ተበሳይቷል። በዚህ ሰዓት ኢትዮጵያ መድን የመጀመሪያ ጎል ወጣ። ገብረ መድን ኃይሌ በተጫዋችነት ዘመኑ የሚታወቅበትን አይነት ጎል ሊያስቆጥር ከጫፍ ደርሶ ነበር። ኢየሱስ ምናልባት ፕሌስ ነገው አጫጭር ፈጣን የሶስትዮሽ ቅርጽ ኢትዮጵያ መድን የሚታወቅበት የጨዋታ መንገድ ነው። መጀመሪያ ጎሉን ከቅጣት ምት ከሳሙኤል ሳሊሶ ሊያገኝ ይችላል ወይ? ተደርቦ ወደ ውጭ ወጣ ኳስ ሳሊሶ ሶስት ኢላማቸውን የጠበቀ ጎል ማግባት ሙከራዎች። ሶስተኛ ድሉ ነው የሚሆነው በእርስ በርስ ግንኙነት። ከዚህ ቀደም 2 ጨዋታ አሸንፏል። ሁለቱም 2-1 በሆነ ውጤት ነው ያሸነፈው። ሁለቱንም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ነው ያሸነፈው። ባህር ዳር ከነማ ፋሲል ከነማን በቅደም ተከተል 2015 እና ባለፈው የውድድር ዘመን። ያሬድ ብሩክ ሙሉ ኬታ ጎሉ ላይ መድረስ አልቻለም። ኢትዮጵያ መድን ወደ ማጥቃት እንቅስቃሴ ተሻግሯል። ብሩክ ሙሉ ኬታ ወገኔ ገዛኝ ምናልባት ሳሙኤል ሳሊሶ ጎል ሚስተር ሱፐር ሰብ ሳሙኤል ሳሊሶ ይታወሳል። ተመሳሳይ ነገር ፈጽሟል። ወገኔ ገዛኝ ምን አይነት ኳስ ነው የሰጠው በዚህ ረገድ! ልክ ለአማኑኤል ኤርቦ የሰጠው አይነት ኳስ የማሸነፊያ ጎል ሐዋሳ ከነማ ላይ። አሁን ምናልባትም የማሸነፊያ ጎል ሊሆን ይችላል። ወገኔ ሳሙኤል ሳሊሶን አለማድነቅ አይቻልም በዚህ ረገድ። አስደናቂ ዲያጎናል ኳስ ነው ወገኔ ገዛኝ ለሳሙኤል ሳሊሱ ማድረስ የቻለው። ሳሙኤል ሳሊሱ አስደናቂ ሩጫ አድርጎ የመጀመሪያ ተቹ ነው ወደ ግብነት የተቀየረው። በጥሩ ሰዓት ላይ ኢትዮጵያ መድኖችን ቀዳሚ ያደረገች ግብ ነው ማስቆጠር የቻለው። ኢትዮጵያ መድኖች ግብ ማስቆጠር ብሩክ ሙሉ ጌታ ምንም አይነት ወደ ጎል የመሄድ ፍላጎት የለውም።